ምን አይነት ደፋር ብትሆን ነው አንተ እዚህ ቤት እሷ ቤት መተክ የድሮ ሚስትክ ቤት መተክ ስለውሽማክ ውሽማይን እናንተ አግዳችኋል ብላችሁ መናገር ከራሱ በጣም አሳፋሪ ነውረኛ ሰው ነህ የምር አንተ ሌላ ሰው ቢሆን እንዴ ሩታን ቀና ብሎ ሊያት አይደለም እንደዚህ አንቺ ነሽ ያግሻት ለማለት ምን ቃናት እንዴ እሷ ምን ልታረግላት ነው የምታግዳት አንተ ልትነቅጣት በግድ የሚሆን ነገር እኮ የለም አንተ ልትነጥቃት ነው ራስን እንደምንድን ነው ያየኸው ቆይ ራስን እንደምንድን ነው ያየው ለኔ ክብር ብለው ነው አንቺ አራባክ ከህይወትና ከክብር እውነቷን ነው ከህይወትና ከክብር ያንተ ክብር በለጠ ተውባክ የልጅቷ ህይወት አላሳሰባቸውም ቤተሰቦቿ አንተን አከበሩክ በጣም ነው እንዴ ያከበሩክ ተው እንጂ ከልብክ ነው ከልባቸው ነው ያከበሩክ እና ይፋ ግን ተመችተኛል አንተ የምር ትክክለኛ ሰው ኮንክ ኤርሚላን ፈልገህ ከሆነ አንተ ኤርሚላን ፈልገህ ከሆነ እስር ቤት ሄደ ፖሊስ ጣቢያ ሄደ ክሰሳቸው በቃ ይጠይቁበት በሚጠይቁበት መንገድ አታሳዝኝም ወይ ለምን ደሞ ታሳዝናት ለምን ትዘንልክ እሷ እኮ አልወሰደችም እሷ እኮ አላገደቻትም አይደል ለምን ታሳዝናታለክ አንተ እሷ ያኔ እንደዛ ስታሰቃያት እንደዛ ሌላ ሴት ስደርብባት አሳዝናካለች አላሳዘነችም በርግዝና ወቅት እንኳን አላሳዘነችም ዛሬ አንተ ምን ስለሆንክ ነው የምታሳዝናት ምን ሆንክ ምንም የሆንከው ነገር የለም ውሽማ የጠፋች ብለክ እየተሯሯጥክ ነው አይደል እንደዛ ነው ስለዚህ ምንክ ነው የሚያሳዝናት ለሹ ነው የምታሳዝን አልታመምክ እግር ካልተሰበረ አልሞትክ በህይወት አለክ እንዴት ነው የምታሳዝናት በጣም ብዙ ነገር አወራክ በጣም ማለት ነው እንዴ አንተ ራስ ሰው ቤት እንደዚህ ዝም ብለህ ዘው ብለህ ገብተክ በመበጥበጥክ ራሱ ትከሰሳለክ እኮ እና ሩታዬ ግን ንግግር በጣም ነው ኤፍሬም በዚህ ትላንትም በጣም ነው ፈታ ያረጋችሁኝ ዛሬም እና አበጋዝ ግን በዚህ ልክ እንደዚህ አትሁን ሩታ ትወዛለች ብለ እንትን ትላለህ አንድ ጊዜ ምን አለ መሰላችሁ እያስመሰሉ አንተን ሊጎዱክ ከጎንክ ያሉ ሰዎች መጠየቅ አለብህ ኤፍሬም እንዳለው ማለት ነው ምናልባት ያቤላው ሽማልቶን ትችላለች ምናልባት ከጎንክ ያሉ ወንዶች እንዳለ ማለት ነው የነሱ ሽማልቶን ትችላለች ገባ ስለዚህ በሰው ባል ላይ የተደረበች ሴት ሌላ ባል አደርብም ማለት አይቻልም እና ራስ አጠገብክ ላይ ያሉ ሰዎች ላይ ፈትሽ ማለት ነው እና ሩታ እሷን አግዳ አረባከ እንዴት ነው ግን እኔ ግን ሰው እንዴት ነው ግን የምታስበው አንተ እና ደግሞ ቅልብና የምትለው ጭንቅላሽ አንተ ልታስብበት አይደል እንዴ ጭንቅላት ተሸክመው ልዞር ነው የተሰጠክ እንዴት ነው ማሰብ ያቃተክ አንተ ራስክ አንተ ማሰብ አለብህ ያንተ ጭንቅላት ነው እንጂ ቅል የሩታ ጭንቅላት አይደለም እነዚህ ልጆች ባላደረጉት ነገር እየወቀስካቸው ነው ባላደረጉት ነገር መጣ እየበጠበጥካቸው ነው ቤታቸው ማለት ነው አርፈው ሊቀመጡ አልሰጣቸው እና ደግሞ ያበቃለታል አብቅቶለታል አላላችሁም እንዴ አብቅቶለታል ሁሉም ነገር አብቅቷል አላላችሁም እንዴ ያበቃለታል ያኔ ጸጸትሻል ምናምን ለይሽ ነው የሚጸጽናት ሄድክኮ እንዴ ሄድክ አንተ ሌላ ሴት ጋር ሄድክ ሌላ ሴት ጋር እየኖርክ ነው ሌላ ሴት ጋር ለምን እንደሚጸጽታት ምንድነው የሚጸጽታት ነው እውነት እቺ አርጋው ከሆነ ኦኬ ግን አላደረኩትም እያለች አንተ ስላበቃ ያበቃል ብለክ እንዴ አበቃኮ ቆየ ካበቃ እናንተ ነገር አይደል እንዴ የሰው ልጅ ከተለያየ እንደውም መድረስ ትናፍቃለች መሰለኝ በሰበብ አስባቡ መተክ ለማየት ትፈልጋለና ያው ሩታ የምትናፈቅ ልጅ ናት በነገራችን ላይ እንኳን አንተ እኛ ራሱን እናፍቃታልና አንተ የምር ስለው ሽማክ መተክ መከራከርክ ሳይንስ አረ ብዙ ነገር በጣም አወራክ ማለት ነውና በጣም ማፈር ነበረብክ እሷ አጠገብ ቆመክ ስለሌላ ሴት ጋር እንዲመከራከር በጣም ማፈር ነበረብህ ይፋ ተመችተኛል የምር ሂዱበት እንዴ በጣም ነው ፈታ ያረጋችሁኝ እሰይ ማን ተቃጥሎ ማን ደስተኛ ሆኖ ይኖራል ገና ህይወት ሁሉ መስቀልቀል ነው የሚለው በጥበጥ ነው የሚለው ታያለ መቼም ሰላም አታገኝም መቼም ረፍት አታገኝም ገባ ምክንያቱም የሰራው ነገር ሁሉም የዘራውን ስለሚያድ ሰላምን ያገኛለሁ ደስተኛ ህይወት እየኖርኩ ነው ውሸት መቼም ደስተኛ ልትሆን አትችልም መቼም ደስተኛ አትሆንም የሰውን ህይወት በጥብጦ ደስተኛ የሆነ ሰው ነው አይቻላቅም አንተ ደግሞ ማንንም ስላልሆንክ አንተ የሰው ልጅ ስለሆንክ ደስተኛ ትሆናለህ ቢያ እንትን አይደለም እና በዚህ ልክ እሷን መዝደብ አይጠበቅብም እሷን መናገር አይጠበቅብም መፈለግ ያለብክ ቦታ ሄደክ ፈልግ መክሰስ ከፈለጉ ደግሞ አንተና ያክብሩ ይክሰሷት እቺ ልጅ ካላደረገችው ብትከሰስም እኮ ኖርማል ነገር ነው ኢዚ ነገር ነው ምንም እንትን ሚላት ነገር የለም ለመልሷ መልስ ትሰጣለች በቃ መስጠት ላለባት ነገር መልስ ትሰጣለች ማለት ነው ምንም እንትን የሚላት ነገር የለም ገባ የሚያስፈራት ነገር የለም የሰው ልጅ የሚያስፈራው ምንድነው ያን ነገር ካደረገው ነው እና ካላደረገችው ለምን ያስፈራታል ምንም ያስፈራት ነገር አይኖርም ሊያስፈራትም አይችልም እና ይድና ይክሰሷት ቤተሰቦቿ መቼም
ቤተሰቦች አንተን ክብር ከሄርሜላ ህይወት ያስበልጡታል ብዬ በፍጹም አላስብም። የምር እንዴት ነው የሰው ልጅ ከሰው ህይወት የሰው ክብር አንተ እኮ ክብር እና ረብናትህ አናውራ ውሸታም ለምትለው ማለት ነው። አዎ አንድ ሴት ልጅ ማለት ነው የሆነ ሰው የራሷ ለማድረግ ባሏን ወደ ራሷ ለመመለስ ብዙ ነገር ትዋሻለች። ሩታ እኮ ምንም አለው አንተ የዋሻኸው አንተ ስንት ነገር ዋሽታል ስንት ነገር የምር ካንተ እንትን ያነሰ ውሸት ምናምን አላወራችም ሩታ። በቃ አንተን ለመመለስ አርግዣለሁ አለች። ምን ይጠበስ? ብዙ ነገር ዋሽተሽኛል ብዙ ነገር እየዋሽ ዝም ብዬ ምን ልታረጋት ነበረ? ምን ልትገላት ነበር ወይስ ምን ልታረጋት ነበረ? በቃ አርግዣለሁ አለች። ካላረገዘችም እሰየው እንኳን አላረገዘች እንኳንም ካንተ ሁለተኛ ልጅ አላረገዘች እና ምን ይጠበስ? መቼም እኛ አንሰድባትም። ጀግና ናት። አንተ ለውሽማክ ቤቷ ድረስ ሄደክ መከራከርክ በጣም ሊያሳፍር ይገባል። እሷ እንዴት ነው አንድም ባሏን የምትወደውን ሰው ለመመለስ አረገዝኩ ብላ መዋሸቷ ለምን ያሳፍራታል? አንተ ነህ ማፈር ያለብክ። የምር ማፈር ያለብህ ማፈሪያ ቢስ ጭንቅላት የሌለክ እንትን አንተ ነህ ዶማ። የምር እንዴ ሩታ ምንድነው ማለት? የትኛውም ሰው እኮ እኛ ራሱ የሆነን ሰው ለማስታረቅ ወይም የሆነ ነገር ለማድረግ የሆነን ሰው ከፈለግ እንዋሻለን ማለት ነው። ስለዚህ የሷ ውሸት ያን አክል አይደለም። ገባ? ያን አክል አይደለም የሷ ውሸት። ስለዚህ አንተም ብዙ ነገር ዋሽታል ብዙ ነገር አድርጋል። አንተ ያደረግከው አይታይም። በቃ ሰው ያደረገው ነው የሚታየ። ሰው ያደረገው ነገር ነው የሚታየ። አንተ ያደረግከው ምንም ነገር በፍጹም አይታየ። በፍጹም አንተ ምንም በቃ ንጹህ ነህ። ወሬ እንትን አትልም አትዋሽም። በቃ ኑሮ ትክክለኛ ሰው ነህ አንተ። በጣም ነው እንዴ እንትን ያልከው እንዴ? የምር በጣም እኮ የሚገርመኝ እኔ አንዳንድ ጊዜ ምን በቃ እሱ ትክክለኛ ሰው ነው፣ ሌላው ደግሞ እንትን ነው ውሸታም ነው፣ ይዋሻል። እሱ አይዋሽም። አንተ ራሱ ስንት ነገር ዋሽታል። ስንት ነገር ዋሸክ። ስንት ነገር አደረካት እችን ልጅ ስንት ነገር የምር እና ብዙ እንትን አትበል። ብዙም ያኔ ሰውን እንትን ላይ ሰውን የሆነ ነገር ለማውጣት አትሞክሪ። ራስን መጀመሪያ አውጣ። እኔ ምን አድርጌያለሁ? እኔ ምን አይነት ሰው ነኝ? እኔ ውሸታም ነኝ ወይ? እኔ ትክክለኛ ሰው ነኝ? እኔ አልዋሽም ወይ? እኔ መጥፎ ነገር አልሰራም ወይ እሰራለሁ ብለህ ራስን በደንብ አድርገህ እየው ፈትሸው፣ ሰው ላይ ከመደፍደፍ በፊት ማለት ነው። እና እኔ በቃ ማለት በጣም ነው የተመቸኝ ሩታና ይፋ በቃ እያደረጋችሁ ያላችሁት ነገር እየሳቁ በቀል ገባችሁ? እየሳቁ በቀል የሆነ ሰው እየሳቃችሁ እንትን ማለት ያኔ እየሳቃችሁ ያን ሰው ማስለቀስ ገባችሁ? አሁን አበጋዝ እንዴት እንዳደረጉት አይታችኋል። ምን እንዳደረጉት አይታችኋል። እና እየሳቁ ማስለቀስ ማለት የሩታና የኤፍሬም ነገር ነው። የሩታና የኤፍሬም እንትን በቃ የሚያደርጉት አረካት በቃ እያስለቀሱ እያሳቁ ማስለቀስ ታውቃላችኋል። እንዴት እያጨረጨሯቸው እንደሆነ አይታችኋል ሁለቱ ማለት ነው። እና ይሄ ላንተ በቂ ወንድምክ አይደለም ወይ ምናምን? ወንድምነት ሳይሆን እዚህ ጋር ለእውነታ መቆም ነው። ገባ? ወንድምነት ምናምን ሚዛናዊ እንትን አይልም። ሁለቱም ጋር ሚዛናዊ መሆን አለበት። ይሄ ልጅ ላንተ አንተ ወደ ተሳሳተ መንገድ ስትሄድ እሱ ላንተ መደገፍ አለበት ማለት አይደለም። ከተጎጂ ጎን ነው መቆም ያለበት።